በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ ሳህሉ የዚህ ታላቅ ደብር ስብከተ ወንጌል ኃላፊ፣ መጋቤ ሥርዓት ቀሲስ ጌቱ ኃይለ ማርያም የዚህ ታላቅ ደብር ቀሲሰ ገበዝ፣ ዲያቆናት፣ ምእመናት፣ ሕፃናትም ጭምር ወደረንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ሰነፍ በልቡ አምላክ የለም ይላል የሚል ይሆናል። መዝሙረ ዳዊት መዝሙር 52 ከቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ክፍል ነው ዛሬ ለማየት የምንሞክረው። ክፍሉን አንድ ጊዜ አነብላችኋለሁ። ለመዘምራን አለቃ በመሐላት የዳዊት ትምህርት። ሰነፍ በልቡ አምላክ የለም ይላል። ረከሱ በበደላቸውም ጎሰቆሉ። በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ አብረውም ረከሱ። አንድስ እንኳ በጎ ነገር የሚያደርጋት የለም። ሕዝቤን እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርንም አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈርሃቸው። መድኃኒትን ከጽዮን ለእስራኤል ማን በሰጠ? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ያጻፈ ያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን እግዚአብሔር ተናገረ እኔ ደግሞ ሰማው እንድንል ጸጋው እንዲበዛልን ሕልውናው እንዲሰማን ቅዱስ ፈቃዱ ይሆንልን። ርዕሳችን ምንድነው? ሰነፍ በልቡ አምላክ የለም ይላል የሚል ነው። እንግዲህ መጽሐፍ ቅዱስ ስለ ብዙ ሰነፎች ይናገራል፣ ግን ሁለት ሰነፎችን በብርቱ ይወቅሳል። የመጀመሪያው ሰነፍ አምላክ የለም ወይም እግዚአብሔር የለም ብሎ የሚያምነውን መጽሐፍ ቅዱስ ሰነፍ ይለዋል። ሰነፍ ማለት ምን ማለት ነው ካልን፣ ሰነፍ ከአልጋው የማይወርድ ከአልጋው ቢወርድም ከተቀመጠበት የማይነሳ ከተቀመጠበት ቢነሳም ከቤት የማይወጣ ነው። ባጭሩ ሰነፍ ማለት መታዘዝን የሚጠላ ማለት ነው። ስንፍና ብዙ ጊዜ የጉልበት ይመስለናል። ስንፍና ግን የልብ ነው። ልብ ከሰነፈ ጉልበትም ይሰንፋል። እንደውም አንድ እናት ልጇን ወደ ሩቅ ቦታ ትልከውና ይህንን ዕቃ ግዛ ትለዋለች። እሱም ሩቅ እንደሆነ ስለገባው ከጓደኞቹ ጋር ተጫውቶ ወደ ቤቱ ተመለሰ። ያልኩህን ገዛ ሆይ ስትለው አይ ገና ሳስበው ደከመኝ ስለዚህ አልሄድኩም አላት ይባላል። ስለዚህ ስንፍና ቤቱን የሚሰራው ልባችን ውስጥ ነው። ስለዚህ አንድ ሰው ለእግዚአብሔር መታዘዝ ሲጠላ ለምን ይህንን ሕግ ፈጸምኩ ወይስ አልፈጸምኩ እያልኩ ሙግት ውስጥ ከምገባ አዛዡን ክጄ ለምን አላርፍም ከሚል ማንነት የሚመጣ ነው። እግዚአብሔር የለም ብሎ ክዶ የሚኖረውን ሰው ለዛ ነው መጽሐፍ ቅዱስ ሰነፍ የሚለው። ይሄ ብቻ አይደለም። ሁለተኛው ተወቃሽ ደግሞ ሞቱን የሚረሳ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 12 ላይ ተናግሯል። አንድ ሰው ብዙ ሀብት ነበረው፣ እርሻ ነበረው። ያንን ሀብት ያንን እርሻውን ያንን መኸሩን ሁሉ ሰብስቦ በጎተራ ከከተተ ከሞላ በኋላ እነሆ አሁን ነፍሴ ቢጠጪ ተድላ አድርጊ ሲል ምን የሚል ድምፅ ሰማ? አንተ ሰነፍ ዛሬ ሌሊት ነፍስህን ካንተ ሊወስዷት ይፈልጋሉ። ስለዚህ የሰበሰብከው ለማን ይሆናል ብሎ ሲወቅሰው እናያለን። በእውነት ሞቱን የማያስብ ሰው ሰነፍ። ምክንያቱም
እንደ ሰው ሩቅ አስቦ ቅርብ የሚያድር ፍጥረት ማንም የለም። እዛ ነው ፈረንጆች እንኳን ምን ይላሉ? ሰው ሲያቅድ እግዚአብሔር ይስቃል ይላሉ። ምክንያቱም ያለ እግዚአብሔር ማቀድ፣ ያለ እምነት ማቀድ ትልቅ ስንፍና ስለሆነ ብዙዎች ብዙ አቅደው ግን ወጥተው ቀርተዋል። እኛም ብንሆን ከዚህ ስንወጣ ምን እንደሚገጥመን አናውቅም። የዛሬ ሳምንት የዛሬ ወር ምን እንደምንሆን አናውቅም። ቀኖች ሁሉ የእግዚአብሔር ምስጢሮች ናቸው። ለኛ የተፈቀደው ዛሬን ተቀድሶ ዛሬን ንስሐ ገብቶ መኖር ነው ወገኖች። ስለዛ ነው ሶሎሞንም ወደ ሰርግ ከመሄድ ወደ ለቅሶ ቤት መሄድ ይሻላል። ምክንያቱም የሰው ፍጻሜ በዛ ነውና። ነገሱም ጳጳሱም እንደሆነ ሞት አይቀርም ወገኖች። ሞት ብርቱ ቀጠሮ ነው። ሞት ሁለት ቃል ያለው ሞት በሁለት ቃል የሚጠራውን ሰውን ሲፈልገው ሲያሳድደው ይኖራል። ያ ብርቱ ቀን ሲመጣ ቤተ መንግስት መደበቅ አንችል። ዋሻ ውስጥ ብንገባ እናመልጥ። አረ ቀጠሮ አለኝ ገና ልጄን አልዳርኩም የበተንኩትን መሰብሰብ ገና አልቻልኩም ብንል ራሱ የማናልፈው ብርቱ ጉዳይ ነው ሞት ወገኖች። ይሄንን እያሰቡ መኖር ብልህነት ነው። ያዕቆብ ዕድሜ ስንት ነው ብሎ ፈርዖን ሲጠይቀው እኮ የእንግድነት ዘመኔ 130 ነው አለ። በዚህ ምድር ላይ የቆየበትን ዘመን እንደ እንግድነት ቆጠረው። እንግዳ ዕቃው የተስተካከለ ነው፣ ሻንጣው የተዘጋጀ ነው። እንግዳ ነዋሪ አይደለም፣ ዘላቂ አይደለም፣ ሕያጅ ነው። ስለዚህ እንደ እንግዳ ነው መኖር ያለበት። የዚህን ዓለም ኑሮ በድንኳንም ይመስሉታል። ድንኳን ሰርግም ቢደረግበት ለቅሶም ቢከናወንበት ጊዜያዊ ነው፣ መፍረሱ አይቀርም። የዚህም ዓለም ኑሮ ልክ እንደዛው ነው ወገኖች። ይሄንን ጉዞ እያሰቡ አለመኖርን መጽሐፍ ቅዱስ ስንፍና ይለዋል። ይሄ ብቻ አይደለም። የያዕቆብ መልእክት ላይ እድሜያችሁ ታይቶ እንደሚጠፋ እንፋሎት አይደለም ምን የሚፈላን ነገር ነው። የተከደነ ነገር ክፍት ስታረጉት እንፋሎት አለው ታይቶ ወዲያው ብንን ብሎ ይጠፋል። እድሜያችንም ልክ እንደዛው። ስለዚህ ብንኖር እግዚአብሔር እድሜ ቢሰጠን መንፈስ ቅዱስ እድሜ ቢጨምርልን ይሄንን ወይም ያንን እናደርጋለን በሉ ስለሚል ሞትን እያስቡ መኖር እጅግ መልካም ነው። እግዚአብሔር ሁላችንም በቸርነቱ ይርዳን። መዝሙረ ዳዊት መዝሙር 52 እግዚአብሔርን በማመን የሚገኝ ትርፍንና እግዚአብሔርን የካዱ ሰዎች የሚገጥማቸውን ባጭሩ የሚናገር መጽሐፍ። ቤታችሁ ስትሄዱ በማስተዋል ደጋግማችሁ ለማንበብ ሞክሩ። የተወሰነውን እዚህ ለማየት እንሞክራለን። እንግዲህ እግዚአብሔርን ስናምን ከእግዚአብሔር የለሾች እግዚአብሔርን ከማያምኑ ሰዎች ይልቅ የምናገኘው ነገር ምንድነው ካለን በዋጋ እንድንኖር ያደርገናል። ራሱ ክፍሉ ምን ይላል? ሰነፍ በልቡ አምላክ የለም ይላል ካለ በኋላ ረከሱ ነው የሚለው። መርከስ ምንድነው? መርከስ ዋጋን ማጣት ነው። እኛ እንኳን በገበያ መካከል ስናልፍ እቃው ከረከሰ ምንድነው ምን ጥምቡን ጣለን እንላለን አይደል አንዳንድ ጊዜ። ስለዚህ መርከስ ከዋጋ በታች መሆን ነው። እግዚአብሔርን ስናምን ብቻ ነው ወገኖች በዋጋችን መኖር የምንችል። እንዲያው ያለምንም ነገር የመወደዳችን ምስጢር እኮ ምንድነው ወገኖች? እግዚአብሔር እኮ ያለምንም ውበት፣ ያለምንም ገንዘብ፣ ያለምንም ሀብት፣ ያለምንም ዝና እንዲያው ያለምንም ተጎታች በእግዚአብሔር ነው ልንወደድ የምንችለው ወገኖች። ለዛ ነው አብርሃምን ምን አለ? አብርሃም ሆይ እኔ ጋሻ ነኝ፣ ዋጋህም እጅግ ታላቅ። አንድን ዕቃ ውድም ርካሽም የሚያደርገው በላዩ ላይ የተለጠፈው ዋጋው ነው። ስለዚህ እግዚአብሔር ዋጋችን ከሆነ ከፍ እንላለን፣ እንከብራለን። እግዚአብሔርን ከካድን ግን እንረክሳለን፣ ከዋጋ በታች እንሆናለን ወገኖች። የካህኑ ሚስት ምንድነው ያለችው? ኢካቦድ ብላ ልጇን እኮ ጠርታለች። ክብር ከከተማው ክብር ከሀገሩ ለቀቀ ብላ ተናግራለች ወገኖች። ዛሬስ ክብር አለቀቀም ወይ? በእውነት ይሄ ክብር እንዲመለስ እግዚአብሔርን ከልባችን ማመን አለብን። የሀገር ክብር፣ የመምህራን ክብር፣ የወላጆች ክብር፣ የትዳር የኪዳን ክብር እንዲመለስ እግዚአብሔርን ከልብ ማመን ያስፈልጋል። ዛሬ አባቶች እየተከበረው አይደለም። የሥጋ አባታችን ቢያጠፋ በዚህ ልክ ነው ምናማው? መንፈሳዊ አባት ይታማል ወገኖች። ፌስቡክን ብናይ ሚዲያውን ብናይ በአሕዛብ መካከል የሌለውን ስድብ ነው ለአባቶቻችን የምንጠቀመው። ይሄ ክብር እንዲመለስ ወገኖች እግዚአብሔርን ከልብ ማየት ያስፈልጋል። የወላጆችም ክብር መመለስ አለበት። ወላጆች
ዛሬ በልጆቻቸው ቀጭን ትእዛዝ ነው የሚመሩት። ዝም በሉ ይባላል። እንዲህ የሆነ በረከት አይመጣም። መምህራንም ቢሆን የሰማይን መንገድ ያሳዩ፣ የእግዚአብሔርን መንገድ ያሳዩ፣ ከእግዚአብሔር ጋር ያጣበቁ ያገናኙ መምህራን እየተነቀፉ እየተሰደቡ ስፍራና ቦታ እየተሰጣቸው አይደለም። ይህም ክብር መመለስ አለበት። የትዳር ዛሬ ከሚጋባው ይልቅ የሚፋታው እኮ ይበዛል። ፍቺን በ5 ደቂቃ እንፈጽማለን የሚል ጽሑፍ አንብቤያለሁ። ፍቺ ቢንዛዛ ጥሩ ነበር። ምክንያቱም እኛ ልንንቀው እንችላለን። የትዳርን ኪዳን ግን እግዚአብሔር ይጠይቃል። የት አደረጋችሁት ይላል። ስለወደቀው ኪዳን፣ ስለተውነው ስላረከስነው ኪዳን እግዚአብሔር እኮ ይጠይቃል። ቀን አለው ወገኖች። ይህ ሁሉ ክብር የሚመለሰው ግን እግዚአብሔርን ማየት ስንችል። ዛሬ የሰው ልጅ እግዚአብሔርን አምላኬ አባቴ ከማለት ይልቅ ጅንጆሮን ሀያቴ እያለ ነው። ይህንን እነሱ ቢሉት እኮ ለእነሱ ክብር ነበረ፣ ለእኛ ግን ውርደት ነው ወገኖች። ይህ ሁሉ የሚመጣው ከእግዚአብሔር የለሽነት ነው፣ እግዚአብሔርን ስንክር ነው። ስለዚህ በዋጋ ለመኖር እግዚአብሔርን ማመን ያስፈልጋል። ይሄ ብቻ አይደለም፣ ከጉስቁልናም ይጠብቃል። ክፍሉ ነው የሚለው ረከሱ ካለ በኋላ በበደላቸው ጎሰቆሉ ይላል። እግዚአብሔርን የካዱ ሰዎች ጎስቋላ ናቸው። በሱስ ይጎሰቁላል። በሲጋራው፣ በጫቱ፣ በዝሙቱ የጎሰቆሉ ናቸው ወገኖች። ሰው በክብሩ መኖር ከፈለገ በእግዚአብሔር ማመን አለበት። እንደውም አንድ አባት ሲጋራ የሚያጭስ ሰው መንግሥተ ሰማያት ይገባል ወይ ተብለው ተጠየቁ። እኔ አላውቅም አሉ። በእርግጥ ይሄ ፍርዱ እግዚአብሔር ነው፣ ይሄ እግዚአብሔር ዙፋን ነው። ግን አንድ ነገር አውቃለሁ፣ እሱም ምንድነው? ቢገባም ቶሎ ይገባል ብለው መለሱ ይባላል። ምክንያቱም ሱሰኛ መሆን ሞትን አጋምሶ መቀበል ነው። እድሜ የለውም ነው ባጭሩ ወገኖች። በእድሜ ለመቆየት እንኳን እሱ ማመን ያስፈልጋል ወገኖች። እግዚአብሔር በቸርነቱ ይርዳን፣ ከጉስቁልና ይጠብቃል። ይሄ ብቻ አይደለም፣ ለበጎ ስራ ያተጋል። መዝሙረ ዳዊት መዝሙር 52 ቁጥር 3 ላይ ምን ይላል? ሁሉ በደሉ አብረውም ረከሱ፣ አንድስ እንኳ በጎ ነገር የሚያደርጋት የለም ይላል። እግዚአብሔርን የካዱ ሰዎች ለምን ይመስላችኋል በጎ ነገር የማያደርጉት? መልካም ስራ የማይሰሩት ለምን ይመስላችኋል? የመልካምነትን ዋጋ የሚከፍል አምላክ የለም ብለው ስለሚያስቡ ነው። አዲስ አበባ ከተማ መኖሯን የምናምነውን ያህል፣ ይሄ ከተማ ሱፎልስ መኖሩን የምናምነውን ያህል እግዚአብሔር በዙፋኑ እንዳለ እናምናለን ወገኖች። እግዚአብሔር የለሾች ግን ዋጋ ከፋይ እንደሌለ ስለሚያስቡ በጎ ነገር አያደርጉም። ምናልባት ከክፉ ነገር ሊጠነቀቁ ይችላሉ፣ ላይገድሉ ይችላሉ፣ ላይሰርቁ ይችላሉ፣ ሰው ላይ ይሳደቡ ይችላሉ። ከመልካም ስራ ጋር ግን መተባበር አይችሉም። መጽሐፍ ቅዱስ ደግሞ የሚለው ክፉን ነገር ተጸየፉት ይላል። እንደዛ ካለ በኋላ ግን ቀጥሎ ምንድነው የሚለው? ከመልካም ስራ ጋር ተባበሩ ይላል። ከዝሙት መራቅ ጥሩ ነው፣ ከዘፈን መራቅ ጥሩ ነው፣ ከባዕድ አምልኮት መራቅ ጥሩ ነው። ግን ይሄ ግማሽ ጉዞ ነው። ጉዞአችን ሙሉ እንዲሆን ከተፈለገ ሲሰርቅ የነበረ እጅ መመጽወት አለበት። ሰው ሲገደል የነበረ ማንነት ሰው ማዳን አለበት። ፍላጎትን በፍላጎት መተካት፣ የዓለምን ፍቅር በእግዚአብሔር ፍቅር መተካት ሙሉ መንፈሳዊነት ይባላል። በእውነት ዛሬ ከሰራነው ኃጢአት ይልቅ ከበደልነው በደል ይልቅ ያልሰራነው በጎ ስራ በገሃነም ደጅ አቁሞናል፣ በሲኦል መንገድ ላይ አቁሞናል። ለዛ ነው ጌታ በመጨረሻው ሲመጣ ለፍርድ እናንተ ስራብ አብልታችሁኛል ወይ? ስጠማ መቼ አጠጣችሁኝ? ስታረዝ መቼ አለበሳችሁኝ? እንግዳ ሆኜ መቼ ተቀበላችሁኝ? ብሎ በፍቅር የተሰራን ስራ ነው የሚጠይቀው፣ በእምነት የተሰራን ስራ ነው የሚጠይቀው ወገኖች። ስለዚህ እግዚአብሔርን ስናምን መልካም ስራ እንሰራለን። በእውነት እሱ ደግሞ የማንንም ብድራት የማያሳልፍ ጌታ ነው። የአንድ ብርጭቆ ውሃ ዋጋ እንኳን የማያልፍበት፣ ለሁሉም እንደ ስራው እንደ ድካሙ የሚከፍል አምላክ። ሰው የዘራውን ሁሉ ያጭዳል እንላለን። እኛ ብዙ ጊዜ እቺን ጥቅስ የምንጠቀማት ለክፉ ነገር ብቻ፣ ግን ለመልካምም እኮ ይሆናል። ዘር ካያችሁ ትንሽ ነው አይደለ? ትንሹ ዘር ሲዘራ ብዙ ሆኖ ነው የሚታጨደው። መልካምም ስራ ልክ እንደዛ። መልካም ስራ ዘር ነው ካልን ትንሹ መልካም ስራ ብዙ ሆኖ ነው የሚመለስልን። የመልካምነትን ዋጋ ካላወቅን ደግሞ ገበያ እናውቅም ማለት ነው። ምክንያቱም ለራስ 1 ሻማ ማብራት ለሌላው 10 ሻማ ማብራት ነው። ለራስ 50 ሻማ ማብራት ለሌላው 100 ሻማ ማብራት ነው። ማብላት እኮ መጥገብ ነው ወገኖች፣ ማጠጣት መርካት ነው። በጎ ነገር መልሶ ለራስ ነው የሚሆነው። እዛ ነው ተፍጻሜተ ሰማዕት ቅዱስ ጴጥሮስ አርዮስን ጠርቶ ምንድነው ያለው? ልጄ ሆይ
ይሄ የሚባለው ኃጢአት ካሰብከው እንዳትናገረው፣ ከተናገርከው እንዳታደርገው፣ ካደረግከው እንዳትደግመው ብሎታል ወገኖች። ምክንያቱም መጨረሻው የሚያምረው ምን ጊዜ መልካም ነገር ብቻ ስለሆነ። ፍጻሜያችንን ለማወቅ ደግሞ ግድ ኑረን መጨረስ የለብን። ነገ መልካም እንዲሆን ዛሬ መልካም መሆን አለብን። ሽምግልናችን ያማረ እንዲሆን የለመለመ እንዲሆን ዛሬን መልካም መሆን አለብን። እግዚአብሔር ሁላችንም በቸርነቱ ይርዳን። እግዚአብሔርን ስናምን ለበጎ ስራ እንተጋለን። ይሄ ብቻ አይደለም፣ ማስተዋል ያበዛል። በእግዚአብሔር ማመን ክፍሉ ነው የሚለው የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ስለዚህ ሰዎች ማስተዋል የሚችሉት እግዚአብሔርን ሲያምኑ ብቻ ነው። ማስተዋል ምንድነው? ከሚታየው ይልቅ ዘልቆ መመልከት ነው አይደል? ከሚሰማው ይልቅ ዘልቆ መረዳት፣ ማዳመጥ፣ ይሄ ማስተዋል ነው። ማስተዋል ውስጡ እውነት ስላለው የማይደክም ነው፣ የማይዝል ነው። በማስተዋል ብዙ ፈተናዎች አይደገሙም ወገኖች። መከራዎቻችን የሚደገሙት ዛሬ የጣለን እንቅፋት ነገ ደግሞ ከፊት ቀድሞ የሚጥለን የሚደጋገመው በምንድነው ካለ ባለማስተዋል ነው። በማስተዋል የማይፈተን የአራተኛ ክፍል ተማሪ፣ በማስተዋል የማይማር አንድ ተማሪ ምናልባት ክፍሉንም መምህሩንም በሚቀጥለው ዓመት ሊደግመው ይችላል። የመከራው መምህር የሚደገመው የመከራው ክፍል የሚደገመው ወገኖች ባለማስተዋል ነው። ማስተዋል የተዋረደውን ከከበረው ነገር መለየት መቻል ነው። ምንድነው የከበረው ወገኖች? የትኛው ነው የሚያሳርፈን? ስለ ፖለቲካ ማውራት ነው? ስለ ኑሮ ውድነት ማውራት? የትኛው ነው ረፍት የሚሰማን ወገኖች? የከበረው የእግዚአብሔር ቃል ነው። ይህ ጉባኤ እንደው ቀላል ጉባኤ እንዳይመስላችሁ። በስመ አብ ወወልድ ወመንፈስ ቅዱስ ብለን ከጀመርንበት ጊዜ ጀምሮ የሥላሴ ዙፋን የሚዘረጋበት ቅዱሳን መላእክት ክንፋቸውን ዘርግተው ረበው የሚቆሙበት ትልቅ ጉባኤ ነው። እኛ ስለ ቆላው ዝም ብለን ለማጥናት አልተሰበሰብንም። እንደው ሙያቸውን እየናቅን አይደለም፣ ግን ይሄ የከበረ ማዕድ ነው። ይህንን ማዕድ እግዚአብሔር ስላዘጋጀልን ስሙ የተመሰገነ ይሁን። ባጭሩ ማስተዋል የማየት አቅም ነው። ነገን የሚመለከት ችሎታ ነው ማስተዋል። ስለዚህ ወገኖች አስተውሉ። በትዳራችሁ አስተውሉ፣ በስራችሁ አስተውሉ፣ ከሰዎች ጋር ባላችሁ ግንኙነት አስተውሉ። ጌታ መጽሐፍ ቅዱስ ላይ ብዙ ጊዜ በምሳሌ ይናገር ነበር እና ደቀ መዛሙርቱ ለምንድነው በምሳሌ የምትናገረው አሉት። ለእናንተ የእግዚአብሔርን መንግስት ማወቅ ተፈቅዶላቸዋል፣ ተሰጥቷቸዋል። እነሱ ግን እየሰሙ ስለማያስተውሉ እያዩ ስለማይመለከቱ በምስጢር ይነገራቸዋል ብሎ መልሶላቸዋል። አያችሁ፣ የእግዚአብሔር ቃል እንኳን የሚጸንንብን ምስጢሩ ሩቅ የሚሆንብን የማናስተውል ከሆነ ነው። የላይ ሰዎች ከሆነን ነው። በማስተዋል የላይ ኑሮ እኮ ይከበራል። የላይ ፍቅር፣ የላይ ህብረት፣ የላይ አንድነት፣ የላይ መስማት፣ የላይ ማየት፣ እሱ ሁሉ ቀብሩን የሚያገኘው በማስተዋል ነው ወገኖች። ፈላስፋ የምንለው ለምን ይመስላችኋል? መንፈሳዊውን ፈላስፋ፣ ስጋዊውን ፈላስፋ ያስባለበት ምክንያት እኛ ንቀነው አልፈነው የምንሄደውን ነገር እነሱ አስተውለው ስለሚያዩ ነው፣ ሌላ ነገር አይደለም። ስለዚህ በማስተዋል ለመኖር ማንን ማመን ያስፈልጋል? እግዚአብሔርን ማመን ያስፈልጋል። እሱ በቸርነቱ ይርዳል። ይሄ ብቻ አይደለም፣ እግዚአብሔርን ማመን ለጸሎት ይረዳል። ክፍሉ ነው የሚለው እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ። እግዚአብሔርን መፈለግ ማለት ምን ማለት ነው? ጸሎት እኮ ነው። የእግዚአብሔር ፊቱ ይርባቸዋል፣ ገጸ ምህረቱ፣ የምህረት ፊቱ፣ የቸርነት ፊቱ ይርባቸዋል ወገኖች። እግዚአብሔርን የማያምኑ ሰዎች አይፈልጉትም። ለምን? ችግራቸውን በስጋ ብልሃት፣ በስጋ ማስተዋልና ጥበብ ብቻ ማለፍ የሚችሉ ይመስላቸዋል። ስለዚህ የጸሎት ህይወት የላቸው። ግን ጉልበት የማያልፈው ችግር አለ፣ ገንዘብ የማያልፈው ችግር አለ ወገኖች። ሐኪሞች እንኳን ተረባርበው የማይፈቱት እኮ ህመም አለ። ተጨንቀን ታመን በህመም ተነክሰን ሆስፒታል ሄደን አረ ምንም የለብሽም ተብለን አናውቅ። ይህንን ክፍተት ማን ነው መሙላት የሚችለው? ይህንን ጎዶሎ ማን ነው መጠገን የሚችለው ወገኖች? እግዚአብሔር ነው። ለሰው የማንናገረውን በውስጣችን የምናብላለውን የልባችንን እንፋሎት መፈወስ ማከም የሚችል እግዚአብሔር ብቻ። ስለዚህ ትሁቱ ነው መጸለይ ያስፈልጋል።
አዎ ጸሎት ደካማው ሁሉን የሚችል ውስኑም በሁሉ ቦታ እንዲገኝ የሚያደርግ መንፈሳዊ ጥበብ ነው። ጸሎት እግዚአብሔርን ክንድ ለረድኤት የሚያንቀሳቅስ ነው። ሩቅ ያለውን ወገናችሁን ማገዝ ትፈልጋላችሁ? እግዚአብሔር ተንበርከኩ። ስንንበረከክ ችግር ሁሉ ይንበረከካል። አጋንንት የሚንበረከከው እኛ ስንንበረከክ፣ ህመማችን ችግራችን የሚንበረከከው አቅሙን የሚያጣው እኛ ስንንበረከክ። አንድ ወታደር የተኮሰው ጥይት ኢላማውን የሚያገኘው እኮ በርከክ ሲል ነው አይደል? እኛም በርከክ ስንል ችግሮች ሁሉ ይፈታሉ። እንደውም አንድ ዝነኛ አባባል አለ፣ በችግራችንና በመፍትሄው መካከል ያለው ርቀት ከጉልበታችን እስከ መሬት ድረስ ነው ይባላል። ብዙ ችግሮች እኮ በርከክ ስንል የሚፈቱ ናቸው። ችግሩኛ እንጸልይ አትለምኑምና ለእናንተ አይሆንም ተብሎ እኮ ነው የተጻፈው። አትለምኑምና እግዚአብሔር ለምን ዝም የሚል ይመስላችሁ? ልክ በማዕበሉ ውስጥ በምትናወጥ መርከብ ውስጥ ጌታ ተኝቶ ዝም እንዳለ ዛሬም በችግራችን ውስጥ ለምንድን ነው ዝም የሚለው? በሀገር ጉዳይ በቤተ ክርስቲያን ጉዳይ እግዚአብሔርን ሁሉ እያወቀ እያየ ለምን ዝም ይላል? ዝም የሚልበት ምክንያት እኛ በእምነት ወደሱ እስክንጮህ ድረስ ነው። እርዳን፣ ማዕበሉ ከኛ አቅም በላይ ነው፣ ችግሩ ከኛ ችሎታ በላይ ነው፣ ስለዚህ እርዳን ብለን በእምነት እስክንጮህ ድረስ እግዚአብሔር ዝም ይላል። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ብለዋል ሰለስቱ ምዕት። ስለዚህ ተባብሮ መጮህ ነው ወገኖች። አንዳንድ ይሉንታ የማያውቅ እኮ ጩኸት አለ። በቃ ይሉንታ የማያውቅ እርዳኝ የሚል ፈጣን መልስ ፈልጋለሁ የሚል ከባድ የሆነ እኮ የጸሎት ጩኸት አለ። እኛም ብንሆን እንዲህ አይነት የጸሎት ትዝታዎች አሉ። እንዲጸልየን የተሰማንበት ትዝታዎች አሉ። ሁሌ እኮ እንደዛ ብንጸልይ እንሰማ ነበር ወገኖች። በሀገራችን ጦርነት ረሃብ ሲነሳ የቀደሙ አባቶቻችን ከፍ ያለ ተራራ ላይ ወጥተው ቤተክርስቲያንም ሄደው እግዚኦ መሐረነ ክርስቶስ ሲሉ ጥይቱ ይቆም ነበረ፣ ረሃቡ ይወገድ ነበር ወገኖች። ዛሬ ግን መተቋቆም ነው የያዝነው። እኔ ነኝ ተጠያቂው ስለማንል፣ የዚህ ችግሩ ኃላፊነቱን የሚወስደው ከሌ ነው ስለምን ችግሩ እየቀጠለ ነው። ለጸሎት ይረዳል። ስድስተኛው ፍጻሜን ያሳምራል ክፍሉ ነው የሚለው መዝሙረ ዳዊት መዝሙር 52 ቁጥር 5 ላይ እግዚአብሔር የግብዞችን አጥንቶች በትኗልና ይላል። አጥንት ከተበተነኮ በቃ አለቀ ወገኖች። እግዚአብሔር የለሾችም ምናልባት ሊጀምሩ ይችላሉ፣ ግን መጨረስ አይችሉም። ሊነሱ ይችላሉ፣ መፈጸም ግን አይችሉም። እግዚአብሔር አጥንትን ስለሚበትን መድረሻን ስለሚያሳጣ ይቀጣል እኮ እግዚአብሔር ወገኖች። እንደውም በሌላ ቦታ ምን ይላል? ክፎች ግን ይላል መዝሙረ ዳዊት መዝሙር 1 ላይ ክፎች ግን እንዲህ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስደው ትቢያ ናቸው። አንድ ትቢያ ንፋስ እስኪወስደው ድረስ አድራሻ አለው አይደል? ቦታ ይዛል፣ ስፍራ ይዛል። ንፋስ ከወሰደው በኋላ አድራሻ የለውም፣ የት እንደሚወድቅ አይታወቅም። የክፎች መጨረሻም ልክ እንደዛው ነው ወገኖች። አጥንትን የሚበትን አምላክ፣ መድረሻን የሚያሳጣ አምላክ ነው እግዚአብሔር። ካላመን ነው በሱ ካልተደገፍን ፍጻሜ አያምርም። የጅማሬም የፍጻሜም ባለቤት እግዚአብሔር ሲረዳን ነው ወገኖች ያሰብነውን መከወን የምንችል። ይሄ ብቻ አይደለም፣ ከስጋት ያድናል። በዚያ የሚያስፈራ ሳይኖር እጅግ ፈሩ ነው የሚለው። እግዚአብሔር የለሾች ፈሪዎች ናቸው፣ ድንጉጦች ናቸው። ደግሞ የሚፈሩት እኮ የሚያስፈራ ነገር ሳይኖር ነው። ምክንያቱም ልበ ሙሉነት እርግጠኝነት ከውስጣቸው ስለሚወሰድባቸው የገዛ ጥላቸው እንኳን ሳይቀር ያስፈራቸዋል፣ ኮሽታ ያስደነግጣቸዋል። በእግዚአብሔር የሚያምን ግን ልበ ሙሉ ነው። ጻድቅ እንደ አንበሳ ይኖራል ተብሎ እኮ ተጽፏል። አንበሳውን ማንን ይፈራል? አረማመዱ እርምጃው ራሱ እኮ ያስታውቃል ወገኖች። እንዲህ አይነት ልበ ሙሉነት የሚመጣው ግን እግዚአብሔርን ከማመን ነው። እግዚአብሔርን ከማመን መጽሐፍ ቅዱስ ከ360 በላይ አትፍሩ፣ አትፍራ፣ አትፍሪ እያለ ይናገራል። ለምን? ፈሪ ስለማይጸድቅ ነው። ዳዊትም በሌላ ቦታ ሰራዊት ቢሰፍርብኝ ልቤ አይፈራም። ሰራዊት ያስደነግጣል። እንኳን ሰፍሮብን እርምጃው ራሱ እኮ የሰራዊት ያስደነግጣል። ሸዋ ሸዋ እያለ ጥይታቸው ሲጮህ ያስደነግጣል። የሚያስፈራው የማያስፈራን በማን ስናምን ነው? እግዚአብሔር ስናምን ነው። እግዚአብሔር ስናምን። በሌላም ቦታ በሞት ጥላ መካከል እንኳን በሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል ወገኖች። ተገቢ የሆነ ፍርሃት አለ። እግዚአብሔርን መፍራት
ተገቢ ያልሆነ ፍርሃት ግን የሚያጠቃን እግዚአብሔር የለሾች ከሆንን ነው ወገኖች። ይሄ ብቻ አይደለም፣ ከማፈር ያድናል። ከማፈር ክፍሉ ነው የሚለው እግዚአብሔር ንቋቸዋልና አሳፈርካቸው። እግዚአብሔር እንደሆነ በክብሩ የሚገለጥበት ጊዜ አለ ወገኖች። ፀሐይን በልብሳችን መጋረድ እንደማንችለው ሁሉ የእግዚአብሔርን እውነት መሸፈን አንችልም። እግዚአብሔር በመንግስቱ አለ፣ በአንድነት በሶስትነቱ እግዚአብሔር በመለኮታዊ ክብሩ አለ። አንድ ቀን በክብሩ ይገለጣል። ያኔ እንዳናፍር በእውነት ማመን ያስፈልጋል። በዚህ አሁንም በደርጉ ዘመን ነው ይባላል እግዚአብሔር የለም ብሎ መካድ እንደው ዘመናዊነት ነበር። በአደባባይ እግዚአብሔር የለም ተብሎ ተክዷል። በእውነት አሁን ላለንበት ችግር እኔ እሱም ይመስለኛል። ምክንያቱም በአደባባይ የተሰራ ኃጢአት የአደባባይ ንስሐ ይፈልጋል። 50 ዓመት ሙሉ የተስፋ ዳቦ ነው እኛ ይበላል። እውነተኛውን በረከት ለመብላት ብሔራዊ ንስሐ ያስፈልጋል። እና በዛ ሰዓት አንድ ተሜን እግዚአብሔር የለም አለው። እግዚአብሔር የለሽ እውነትህን ነው አለው። አዎ አይ እንግዲያውስ እኔ እግዚአብሔር አለ ብያምኜ ባይኖር እንኳን ችግር የለውም። አንተ ግን እግዚአብሔር የለም ብያልክ እግዚአብሔር ካለ ግን ወዮልህ፣ በክብሩ ሲገለጥ ግን ወዮልህ አለው። በዛ ጊዜ ደንግጦ ንስሐ ገባ ይባላል። በእውነት እኔ የለውም እግዚአብሔር የለም ከማለት እኔ የለውም ማለት ይቀላል። እሱ የፈጠራትን ፀሐይ እየሞቅን እሱ የፈጠራትን አየር እየሳብን እሱ በፈጠረው መሬት ላይ ቁመን እሱ የፈጠረውን ምግቦት እየበላን እግዚአብሔርን መካድ እኔ የለውም እንደማለት ነው ወገኖች። እግዚአብሔር ማስተዋሉን ይስጠን። ይሄ ብቻ አይደለም፣ ከግፍ ተግባር ያድናል። መዝሙረ ዳዊት አሁን መዝሙር 52 ቁጥር 4 ላይ ሕዝቤን እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? ምንድነው የማያውቁት? እግዚአብሔር መኖሩን። በእውነት ግፈኞች ናቸው እግዚአብሔር የለሾች። ግፍ ምንድነው? ያልበደሉልን መበደል ነው። ባልደረሱብን ሰዎች ላይ መድረስ ይሄ ግፍ ይባላል። እኛ እኮ ግፈኞች እየሆንን ነው ብዙ ጊዜ አይደል? ያልበደሉንን ነው የምንበድላቸው። እቺ በብሉይ ኪዳን ጥርስ የሰበረ ጥርሱ ይሰበር ነው አይደል? አይን በአይን ተብሏል፣ ደም በደም ተብሏል። በአዲስ ኪዳን ደግሞ ቀኝህን ቢመታ ግራህን ደግሞ ስጥ ነው የሚለው አይደል? እሺ አዲስ ኪዳኑን ተውት፣ የብሉይ ኪዳኑን እንኳን እኮ መጠበቅ እየከበደን ነው። ያልበደሉንን ነው የምንበድለው። እግዚአብሔርን የማያምኑ ሰዎች ግፍ ይሰራሉ። በቤተ ክርስቲያን ላይ ግፍ ይሰራሉ፣ በምዕመናን ላይ ግፍ ይሰራሉ። ከዚህ ሁሉ ተግባር የሚያድነው እግዚአብሔርን ስናምን ብቻ ነው ወገኖች። በእውነት እግዚአብሔርን የማያምን ሰው የማይለመድ አውሬ ነው። አውሬ እንኳን እኮ ይለምዳል። ሩቅ ሀገር ሂደው አንበሳውን አላምደው ከአንበሳው ግንባር ላይ ጸጉር ነቅለው ፎቶ ሁሉ አንስተው የሚመጡ አሉ። አውሬ እንኳን ይለምዳል። ሰው የማይለመድ አውሬ የሚሆነው እግዚአብሔርን ከካደ ነው ወገኖች። ከዚህ ያድነን መድኃኔዓለም። ይሄ ብቻ አይደለም፣ በመጨረሻ ለመፍትሄ ይፈልጋል። እግዚአብሔርን የሚያምን ሰው ለመፍትሄ ክፍሉ ነው የሚለው መድኃኒትን ከጽዮን ለእስራኤል ማንም በሰጠ። ጽዮን የእግዚአብሔር ከተማ ናት፣ የዳዊት ከተማ ናት። ስለዚህ ከብዙ ከተማዎች ብዙ መድኃኒቶች ሊገኙ ይችላሉ። ግን እውነተኛ መድኃኒት ከየት ይገኛል እያለ ከጽዮን ከቤተ ክርስቲያን እውነተኛ መፍትሄ የሚገኘው ከምዕመናን እግዚአብሔርን ከሚያምኑ ሰዎች ነው ወገኖች። እግዚአብሔርን የማያምኑ ሰዎች እንኳን ሳይቀሩ ለስራቸው ይሁን ለትዳራቸው ለአንዳንድ ተግባራቸው የሚፈልጉት እኮ በእግዚአብሔር የሚያምኑትን ነው። እግዚአብሔር የለሾችን እንኳን ሳይቀር ይፈራሉ። አዎ ይሄ አልጫ የሚለውን ዓለም በወንጌል ማጣፈጥ የምንችለው የጨለመውን ዓለም በወንጌል ብርሃን ሆነን ማብራት የምንችለው እግዚአብሔርን ስናምን። ስለዚህ የእግዚአብሔርን ሕልውና አጥብቆ መያዝ ይገባል። በእውነት ሌላው ይካድ ጠግቦ ነው። ብዙ እንደው ተሳክቶለት አግኝቶ ሊሆን ይችላል። እኛ ያለ እግዚአብሔር የማይሆንልን ያለ እግዚአብሔር እንኳን መራራው ጣፋጭ የማይጣፍጠን ህዝቦች እኮ ነን። እስከ ዛሬ መርፌ እንኳን መስራት የማንችል እስከ ዛሬ በበሬ የምናርስ እግዚአብሔርን ክደን ምን ልንሆን ነው? የኢትዮጵያ ተስፋዋ እግዚአብሔር ኢትዮጵያ ታበጽሕ እደዊሃ አበ እግዚአብሔር። ኢትዮጵያ እጆቿን ወደ ምዕራባውያን አይደለም ወደ እግዚአብሔር ትዘረጋለች። ተስፋዋ ከሱ ዘንድ ነውና ወገኖች። ዛሬ ችግሩ እግዚአብሔርን ተካ ነው፣ በወሬ ተካ ነው፣ በፖለቲካ ተካ ነው እንጂ እግዚአብሔር ለኢትዮጵያውያን እጅግ ቅርብ የሆነ አምላክ ነው። ስራውንም እንደው በትረካ ብቻ አይደለም የምናውቀው፣ በእያንዳንዱ ጓዳ ውስጥ እግዚአብሔር የሰራውን ስራ እናውቃለን ወገኖች። ቅርብ ነው እሱ፣ እኛ ግን አራቅ ነው። በትንሹ ጊዜያችን የመከረን ያስተማረን አምላክ እግዚአብሔር ስሙ የተመሰገነ ይሁን።